ኢትዮጵያ በዘመኗ ስትፈተን ቀዳሚ የነበረች ገናና ሀገር ዛሬ ከኋላ ለመቅረቷ አንዱ ፈተናና ችግር ሐሳብ አልቦ ፖለቲካና ምክንያታዊነት የጎደላቸው እሳቤዎች ስለመሆናቸው ውሎ ያደረ ሐቅ ነው። በእነዚህ ሐሳብ አልቦ ፖለቲካ እሳቤዎች ደግሞ ኢትዮጵያ ታማለች፣ ተጨንቃለች። ህመሟና የህመሟ ምክንያቶች ደግሞ ከራሷ ካብራኳ የወጡ ልጆቿ ናቸውና የበሽታዋ መድኃኒትም ራሳቸው ሊሆኑ የተገባ ነው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይናገራሉ። ሀገር ታማለች፣ ተጨንቃለች። ጭንቀቷና ህመሟ ደግሞ የደረሰባት በራሷ በልጆቿ ነው እና አንዲት እናት ብዙ ልጆች ወልዳ እድሜዋ እየገፋ ሲሄድ ከልጆቿ የምትጠብቀው ነገር ቢኖር ከልጆቿ ፍቅር እያገኘች እንክብካቤ እያገኘች መጦር ነው ያለባት። ስለዚህ እቺ ብዙ ሺህ ዓመት ሞልቷታል የምንላትን ሀገር መጦር አይደለም የያዝነው፣ ጭራሽ እየቦረቦርናት፣ እያደማናት፣ እየጎዳናት ነው። ይህንን ህመሟን የተረዱና የገባቸው ውድ ልጆቿ ደግሞ ሀገር የምትድነው መነጋገርና መመካከር እንዲሁም መግባባት ሲቻል ነው በማለት ለችግሮቻቸው መፍትሄ ለማበጀት መመካከር ጀምረዋል። ከአሁን በፊት የተለያዩ ምክክሮች የተለያዩ ጊዜዎች ተደርገዋል፣ በሽግግር መንግስቱ ጊዜም ከዛም በፊት። ነገር ግን ከዚህ ጋር የሚወዳደሩ አይደሉም። ከአሁን በፊት የተደረጉ ምክክሮች አጀንዳዎች ይቀርባሉ፣ በዛ ላይ ተነጋግሮ መስማማት ነው። እዚህ ግን ተነጋግሮ መስማማት አይደለም፣ ተነጋግሮ መግባባት ነው። የሀገራዊ ምክክር የሚካሄደው ኢትዮጵያውያን ተነጋግረው ችግራቸውን በጋራ እንዲፈቱና በመከባበርና በመተሳሰብ ላይ የተመሰረተ ጠንካራ ሀገርን ለመገንባት ታስቦ መሆኑን ጠቅላይ ሚኒስትር አብይ አህመድ ይናገራሉ። አሁን እነዚህን ስብራቶች በውይይት እንጠግን ስንል ምንድነው ምክክሩ የሚያስገኝልን ጠቀሜታ? ምክክር ለኢትዮጵያ ለምን ያስፈልጋታል? ከዚህ ቀደም ሲባል እንደነበረው ማን ከማን ተጣልቶ ነው ንግግር ውይይት የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች ካሉ የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖዎች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። በእርግጥ ሰውና ሰው አይደለም እግር ከእግር ይጋጫል እንዲለው አበው በኢትዮጵያም የተፈጠረው ይህ ነው። እሺ ውብሸት ካሱሳ፣ እኔ እንደ አንድ ዜጋና ሀገሩን እንደሚወድ እንደ አንድ ዜጋ የምናገራቸው ነገሮች አሉና ሀገር ከሌለች እኮ መጣላትም እኮ ሀገር ሲኖር ነው። አሁን በብዙ አለመግባባቶች የታመመችውን ሀገራችንን የመፈወስ ሀገራዊ ግዴታ ከሁላችን ይጠበቃል። ሀገራችን በብዙ ነገር ታማለች። እርስ በርሷ የምትለያየ ሀገርና ሕዝብ አትጸናም። ስለዚህ ከሁላችን የሚጠበቀው ነገር አለ። አንድ ቃል ተናጋሪና አንድ ሀሳብ መካሪ ካልሆንን ዛሬም ሀገራችንን ወደዛ የማትሄድበት ምንም ምክንያት የለም። መምህር እንዳልኩት እባላለሁ ከሰሜን ጎንደር። ባህላዊነት የግዛት አንድነታችን ጠብቀን የኖርንን እና የበለጠ ደግሞ አቅም እንድናገኝ ከድህነት ጋር በምናደርገው ትግል ደግሞ ጉልበት የሚሆነን ዘላቂ ሰላምና ልማት እንድናረጋግጥ ዲሞክራሲ፣ የመነጋገር ባህል በሀገራችን እውን እንዲሆን እረሱ ብቻ አይደለም ለዘመናት ሲንከባለሉ የመጡ አሁን እያጋጠሙን ያሉ ተግዳሮቶችን በመፍታት ኢትዮጵያዊነት በዓለም ከፍታ ጎልቶ እንዲታይ ምክክርና ውይይት ለድርድር የሚቀርብ ጉዳይ አይደለም። ታዲያ ኩርፊያና ተቃርኖ ውሎ ሲያድር ወደ ጠብ ያመራልና ኢትዮጵያውያን በጠረጴዛ ዙሪያ ቁጭ ማለታቸው ይህንኑ ጠብ ለማራቅ ነው። እነኚህ በየቦታ ያየናቸው ግጭቶች እና ጭራሽ ወደ ጦርነት ያደጉ ሁነቶች በሙሉ ለአንዴና ለመጨረሻ ጊዜ በተቻለ መጠን በምክክር ሁላችንም አሸናፊ ሆነን በምንወጣበት አካሄድ መፍትሄ እንድናገኝላቸው ማስቻል ስለሆነ የኢትዮጵያ ሀገራዊ ምክክር ጉባኤ መጀመር አለበት ብለን እናምናለን። አንተምተው አንችምተይ የሚለው የኢትዮጵያውያን የቆየ ባህል በመከባበርና በመፈቃቀር ላይ የተመሰረተው ያኗኗር ዘይቤ ማህበረሰቡ ደስታና ሐዘንን አብሮ መካፈል የለመደ ከመሆኑ አኳያ አሁን ላይ የተፈጠሩ ችግሮችን ለመፍታት ይቸግራል ተብሎ አይታሰብም። ይህ የሚሆነው ደግሞ ወጣት ሽማግሌው፣ ሴት ወንዱ፣
ነጋዴ ገበሬው ያለችው ብቸኛ ሀገር ኢትዮጵያ መሆኗን ተረድቶ ያለፈውም በይቅርታ ክሶ ማለፍ ሲቻል ነውና ሁሉም የየድርሻው ሊወጣ ይገባል። የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖዎች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት